እኔ ላንቺ አልሆንም አንቺ ከኔ ትበጅብኛለሽ አይደል እንዴ? በቃ እሺ ተይኝ በቃ እኔ በሰባህ አላልኩም ግን በቃ ተረጋጋሽ እኮ ይስማ እንዴ ይስማ የት ነው የምትሄደው? ስትጀምር ቤት ጫፍ አይደል እንዴ ያለው ስሚኝ እኮ እኔ እስከመቼ ነው የምሰቃየው? እኔ እስከመቼ ነው እንዴ? እኔም በሰቀቀን እኮ ነው እየኖርኩ ያለሁት። አና ምን እያልሽ ነው? እሺ እኔስ ምን ላድርግ እንዴ? አንቺ እኮ የዮሲያስን በደል እኮ እኔ ላይ እኮ እንትን እያደረግሽ እኮ ነው እንዴ? ሁሉንም ሰው በአንድ ሚዛን እኮ እየመዘዝሽ እኮ። ምን ያገናኘዋል ካንተ ጋር? ይሄ ካንተ ጋር ምን ያገናኘዋል? ቅዱስ ምንም የማይገናኝ ነገር ነው። በቃ እሺ አሁን ተረጋጋ ቅዱስ። ሰው ምን ማለት ማርያም ምን ይስማ ማንም ምን አገባኝ እኔ ስለ ሰው ምን አገባኝ? ምን አቀንቻን በቃ ዛሬ ማለት ቁርጤን የምሰማበት አይሆንም ካለች አይሆንም። እኔም የሰው እኔ በጣም ተጨነቅኩ። መልሱን ተንገረኝ። ምንም የራሴን ህይወት ከዚህ በኋላ እኖራለሁ። እስካሁንም እሷን እየጠበቅኩ ነበር። ምን ነገር ሳልጀምር የቆየሁት ደውላት ቅዱስ ከተራውጪ ዛሬ ላግኝሽ ብዬሽ ነውና በጣም አንተናከኝ አጣደፍሽ ያለው ወትሪ ደህና አለው እንዴ ሁሉ ሰላም እና ሰፈር እኔ ጋር ስመጣው ነበር ታዲያ አንተ መኪና ይዘህ ነው ነገርሽ አሎ ሰላም ነው እንዴ ሰላም ዛሬ ያኔ በጥብቅ ጉዳይ ነበር እና የፈለኩሽ እንዴ እንትን ብለሃል ምንድነው አይ ምን ማለት ነው ሲሪየስ ምን ማለት ነው አትጨነቂ አራታ በቃ የምር ለጥብቅ ጉዳይ ነው የፈለኩሽና ማለት ከሆነ ይሆናል ካልሆነ አይሆንም ነው አይደል ከሁለት አንዱ ነውና ነው እኔ ማለት እስካሁን አንቺ እስክትመጪ ብዬ ነውና ምንም ህይወት ውስጥ ሳልገባ የቆየሁት በቃ ማለት እስካሁንም ካንቺ አፍ መስማት ፈልጋለሁና ምን ነው ከኔ መስማት የምትፈልገው ቅዱሴ ደህና ነህ በቃ ማለት አምሮብሃል ደግሞ ዛሬ እና ምንድነው አይ ነው ማለት ጥሩ ስሜት ላይ እንዳለሽ ምናምን ግን በቃ እኔ ያለሽን ስሜት እቅጡ እንድትነግሪኝ እፈልጋለሁ ወይ ደግሞ እኔና አንቺ መቀጠል እንችላለን አንችልም መልስ ንገሪኝ ብዬሽ ማን ይዝም አልሽ ማለት አላቅና ግልጽ አድርገሽ እንድትነግሪኝ እፈልጋለሁ እኔም በቃ በአካል እንደዚህ ፊት ለፊት የሆነሽ ከነገርሽኝ ከዚህ በኋላ እኔም ይቆርጥልኛል ማለት እኔም የራሴን ህይወት መምራት አያቅተኝም እና ማለት ምንድነው ቅዱስ እያወራክ ያለው አልገባኝም ማለት አሁን ግልጽ እኮ ነው አይደለም እናንተ ቆይ አይደብራችሁም በዚህ ሰዓት እኔ ሌላ ጭንቀት የምትጨምሩብኝ እናንተ ምንድነው እንዴ ሰውና አይደለም ማለት የነበርኩበት ሙድ ታውቃለህ አይደል ቅዱስ ደፋ ቀና ብለክ ማለት በጣም ትልቅ ዋጋ ከፍለን ነው ከነበርኩበት ሙድ እያወጣችሁኝ ያላችሁት አይደል ሌላ ጭንቀት የምትጨምሩብኝ አሁን መሆናችሁ ነው አይደለም እሱ እኮ አይደለም ካንቺ እኮ እንትን ማለት እየራኩልሽ እኮ አይደለም ግን እኔ ማለት እኔ ካንቺ ጋር በፍቅር አብሬ መኖር ፈልጋለሁና ይለውን ነገር አስበይበት እነግራለሁ አልሽ አንቺ ከኛው የረሳሽው ይመስለኛል እና እሱን ደግሞ ዛሬ እንድትሳውቂ ነው እኔም በጣም ተጨናኩ ማለት የምር ማለት እኔም ጥሩ ጊዜ እያሳለፍኩ አይደለምና ከሆነ ነገሪ ንገሪኝ ቅዱስ አታስጨንቀኝ እኔ ይሄ እኮ የትም የሚደርስ ነገር አይደለም ቆይ ማለት ላይክ ማቆየት አትችልም ይሄንን ጥያቄ ምኑ ነው የትም በቃ ቆያ ምንድነው አታስጨንቁኝ እኔ ለራሴ አሁን ገና እየተመለስኩ ነው ከነበርኩበት ሙዳ እና ምን ትንሽ አየር ስጡኝ እንጂ ከዚህ አሁን እንዴት ነው የነበርኩበት ሙድ ረስቼ ወዲያው ወደ ፍቅር ግንኙነት የምገባው እንዴት አድርጌ ነው ስታስበው አንተ ራሱ በእኔ ቦታ ብትሆን እንዴት ነው እንዴ አታስጨንቀኝ አቅዱስ ማለት አታስጨንቀኝ ማለት ምን ነው አስጨንቁሽ አይ ነው ግን ማለት ምንድነው ለምን ትጨነቂያለሽ ሆነ ይሆናል ካልሆነ አይሆንም እኔ አንደኛ አንተ ላጣህ አልፈልግም ነው ገባክ አንተ ላጣህ አልፈልግም ሰው አይደለም ይሄ ነገር ደግሞ ያራርቃል ገባክ ፍቅረኛ መሆን የሚያራርቀው ያው ሆኜ እኮ አይቼዋለሁ እኮ እና ታዲያ ሁሉም ሰው በአንድ ሚዛን ይመዘናል እኔ እከሌ ሌላ ነው ገሌ ሌላ ነው ምልበት ታይም ላይ አይደለም እሺ አንቺ ምን ይያልሽ ንገረኝ መልስሽን ብቻ ነገር እኔ ወንድምነት ከይበልጥብኛል
እኔ ይሁን ፍቅር ግንኙነት ካንተ ጋር በጭራሽ የማይታሰብ ነገር ነው ማለት ላይክ ወንድምነት ለኔ ትልቅ ቦታ አለ። ወንድምነት እንፈልጋለን ማለት እኔ ወንድሜ እንድትሆን ነው የምፈልገው። በቃ ይሄ ሌላ ነው ፍቅር ነው የምትለው ተው። በቃ ሁሌም እንደዛ ነው እንደው ማለት ሁሌም እንደዛ ነው እንደው እኔ ላንቺ ብቁ አይደለም። እኔ ላንቺ ፍቅረኛ ለምን አልመጣልሽ? እንደውም በፍቅር እኮ ታዲያ ምንድን ነው ታዲያ? እሺ እንትን አትበይ፣ ቃሉን አታሽሙንሙኝ። በቃ ታዩ አና ተረጋጋ። ቅዱስ ምን ሆነሃል እንዴ? በቃ ስሚኝሽ፣ እኔ ላንቺ አልመጥንም አይደል? አንቺ ከኔ ትበዥብኛለሽ፣ እኔ ካንቺ አንሳል አይደል? ማን ነው እንደዛ ያለው? እኔ አልኩኝ እኮ። እሺ እስከ መቼ ነው ወንድምነት ሆነን የምንቀጥለው? እኔ በቃ መቼም ሁሌም ወንድሜ እንድትሆን ነው ፈልገው። ሁሌም አዎ። እሺ ወንድምነት ለኔ በጣም ያበልጥብኛል ከምንም ነገር ማለት ነው። ስለዚህ አንቺ ለኔ ምንም አይነት ስሜት የለሽም? ስሜት የለሽም አይደለም? የፍቅር ስሜት የለሽም አይደለም? ምንም ስሜት የለሽም ማለት ይሄ በወንድምነት የምወድክ የማከብርክ ነገር ነው። እሱ ስሜት አይደለም? እሱ ከምንም አይቆጠርም ማለት ነው። አልገባኝም። እሺ አመሰግናለሁ። አና ማለት መልካም ህይወት ይቅጠልሽ። እንዴ ቅዱስ ነው አረብ አና ምንድነው እያስጨነቅሽ ነው? ለቀቂኝ በቃ አርፈቁም ቆይ አና መንገድ ላይ እንደጻንሽ አንጓት ትልቅ ሰዎች ነን አይደል? በቃ ነገርሽኝ። እኔ መለከተኝ ተርቶ ይኸውልሽ መልካም ህይወት ይሁንልሽ አና በቃ ቆይ ይኸውልሽ ፕሊዝ አትንኪኝ። አይደለም ተረጋጋና ማለት ነው። ምንድነው የምረጋጋው? በቃ አልፈልግም። ላንተ የፍቅር ስሜት የለኝም ማለት አይደል? እሺ በቃ ተወኩሽ። ይሄው ከውስጥ ወጣው ነገር አለ። በቃ በማርያም አትከተኝ። ምንድነው የምትፈልጊው ከኔ? እሺ ምንድነው የምትፈልጊው ከኔ? ተረጋጋና ምንም ረጋጋበት። እኔስ ጀመር አላበርኩም። እኔ ላጣፍ የምፈልግ ሰው አይደለም ቅዱስ። በህይወቴ በጣም የምታስፈልግ ትልቁን ሚና የምትጫወት የኔ ህይወት ላይ አንተ ነህ። ልንገርሽ፣ ንገረኝ። እንደው ከባድ ጊዜ አሳልፈሻል። አይ ነው ራስ ወዳድም ሊያስብለኝም ይችላል። አንቺ ግን ምንድነው እኔን እንደ ድልድይ ነው እየተጠቀምሻለሽ። አረ በእግዚአብሔር በቃ እኔ ላይ ቆመሽ ተሻግረሽ ያንኛው ደስታሽን ለማየት ነው እንጂ ከኔ ጋር ምንም አይነት ደስታ ከኔ ጋር ምንም አይነት ፊቸርም እያሰብሽ አይደለም። በቃ አይደለም ቅዱስ ያዋልሽኝ እኮ ካንተ አልጠብቅም እንደዚህ አይነት ነገር ነው። ምን ላድርግ ሀና ምን ላድርግ እንዴ? ስንት ዓመት ነው የጠበቅኩሽ? ከኮሌጅ ጀምሬ እኮ ነው። እኔ ምን አውቃለሁ? ከኮሌጅ ጀምሬ አንቺ እንድትወጪ እኔ ምን ማድረግ አለብኝ? ንገረኝ። ምን ኢዮሴስ ከኔ በልጠው ነው? ንገረኝና እስኪ እኔም ኢዮሴስ ከኔ በልጦ የሰጠሽን ነገር ልንገርህ። ፍቅር በመብለጥ ባለመብለጥ በመልክ በእንትን በአካል በሰውነትም በምንም አይደለም። ስሚኝ ገባክ? አንድ ጥያቄ ልጠይቅሽ። ኢዮሴስ ሰጥቶሽ እኔ ያልሰጠሁሽ ነገር ምንድን ነው? እኔ እንደው ይኸው ምንም ዋጥጭም ቢሆን አመጣልሻለሁ። ኢዮሴስ ሰጥቶሽ እኔ መስጠት ያቃተኝ ነገር እሱ እኮ ከኔ በህይወቱ እሱ በህይወቴ እየወሰደብኝ እንጂ የሰጠኝ ነገር የለም። አዴ ነፍሴን እንኳን ወስዶ አንቺ ምን አደረግሽ? ኮሌጅ ላይ ቀድሜ አቀረብኩልሽ አይደል? ነው አልሽ። የኢዮሴስን ተቀበልሽ። ከሱ ጋር እንደፈለጋችሁ ናችሁ። ሳትነግሪኝ አትሂጂ እያልኩሽ ሄድሽ አይደል? መተሽ ደግሞ ከሱ ጋር ሆንሽ። ይሄው ለዚህ ነገር ዳረገሽ። እኔስ ስንት ዓመት ጠበቅኩሽ እኮ ስንት ዓመት ጠበቅኩሽ። እሱን እኮ ግን እኔ አላቅም ነበር። የነገርከኝ እኮ አሁን ሰሞኑን ነው። አንቺ ሕፃን ልጅ ነሽ። ጡት ምጠቢ ፍቅርን ካይና ቆይ አውቃለሁ ትሄለ እንዴ? ፍቅርን ቆይ እንጂ ማይወድሽ ወንድ ነው ካንቺ ጋር እንደፈለገ የሚሆነው። የምታይበት መነጽር ይለያያል። በእናትሽ ልቀቂኝ። ምንድነው የምፈልጊው ከኔ? በቃ ተይኝ። በቃ ሰው ሊሆንኩ ዛሬ ማላውቀው ሰው ሆንክብኝ። ተረጋጋሽ አቦ። ምንድነው ሀና? ምንድን በቃ እሺ ተይኝ። እሺ ተረጋጋሽ። በቃ ተይ ቅዱሴ ተረጋጋና ማለት ነው። እኔ በዚህ መልኩም አይደለም ሲጀመር እኮ ልታስረዳኝ የምትችለው አይደለም። በእናትሽ በቃ ልሂድ። አትሂድ ወይ ደግሞ ወይሽ በቃ ሂጂ። አመሰግናለሁ። በዚህ ሙድ እንድትሄድ አልፈልግም። በእናትሽ እኔ በጣም ራሴን ያመመኝ። እሺ ይቅርታ ናኩ ቅዱሴ። ኧረ በእግዚአብሔር እኔም አንተን ለማይክሮ ሰከንድ እንኳን ላናድድህ የምፈልግ ሰው አይደለሁም። ምንም እኔን አልተረዳኸኝም። ለዛ ነው እንዴ በዚህ ሰዓት እንዴ አልችልም እኮ አልደረሰብህም። አንተ እኔ የደረሰብኝ አልደረሰብህም። ለዛ ነው። ንገሪኝ፣ ምን በደልኩሽ? ኧረ በእግዚአብሔር ምንም አልበደልከኝም። እኔ እኮ ከነ ጭንቀትሽ ከነ ጉጉለትሽ ከነ ቁስልሽ እኮ እያንዳንዱ ነገር ተቀብዬ እኮ ላስታምሽ እኔ ከበር እኔ ፕሮቴክት ላርግሽ። ምን ላርግ ከዚህ በላይ ምን ልስጥሽ ከዚህ በላይ? እኔ እሱን እያልሽ ከደረሰብኝ ነገር አንጀቴን ለሆንኩት ነገር ዲስኩን አቆም። በደንብ እንኳን ማውራት የጀመርኩት ምንድነው የምትፈልጊው ከእኔ? ምንድነው? በቃ ተይኝ እስኪ አስጨርሰኝ። እሺ ልሂድበት። በቃ ተይኝ ሀና። አውርቼ ልጨርስ። አይና አምላክ ሆነ እኮ ተረጋጋና እናውራ። ስሚ ተረጋግቼ እያወራሁሽ
አይደለም በቃ ተረጋጋ፣ ክርስቶስን ተረጋጋ። ይደብራል እንዴ? እኔ አሁን ተመልሼ እዛ ዲፕሬሽን ውስጥ ብገባው ደስ ይላል? አንቺ አትገቢ። በጣም ብዙ ወዳጅ አለሽ። ይብላኝ ለኔ ብቻዬን ስማቅቅ ብቻዬን ባንቺ ፍቅር ኢዮስያስም እያወቀ እኔ እንደምወድሽ እያወቀ ቀድሜ እኔ አንቺ እንደወደድኩሽ እያወቀ እኮ ነው። እሱን ነው አላውቅም። በቃ ጥሩ ሰው መስሎኝ ነበረ። ጥሩ ሰው አይደለም። በቃ ያደረገውን አደረገ። ህይወቴ ምስቅልቅሉ ነው። ነግሬያታለሁ። በእናንተ ብርታት ደግሞ ቆሜ ለመሄድ በቃሁኝ። አሁን ደግሞ ስጽናና ስረጋጋ ተመልሳችሁ አሁን ተረጋጋሽ አይደል? አሁን ተጽናናሽ፣ ተረጋጋሽ፣ ዳንሽ። አሁን ይሄው ጥሩ በቃ መልበስ ጀምረሻል፣ ደህና ሆነሻል፣ ወደ ራስሽ ተመልሰሽ ምናምን አሁን ቆንጆ ነሽ። ማንም ይፈልግሻል አይደል? በቃ አማርጠሽ ማግባት ትችላለሽ። እኔም የራሴን ወተኝ በቃ